አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ ጨረቃዎቻችን እንግዲህ የትላንቱን ቪዲዮ ነው የለቀቁልን እንዳያችሁት እና ያው አዲስ አይደለም። እኔ ግን ማየት የፈለኩት የዛሬውን ነበረ። ታውቃላችሁ ብዙ ሴንስ አልሰጠኝም፣ ለምን እንደሆነ አልገባኝም። ማለት ዛሬ ያው ስቶሪ ያደረጉትን ነገር ምናምን ሳይ አለ አይደለ ውስጥ ይርብሽ ስላለ በቃ የዛሬ ሁኔታቸውን ነበር ማየት የፈለኩትና ያው የትላንቱ ቪዲዮ ነው የተለቀቀው። ሜቢ ምናልባትም የትላንቱን ቪዲዮ ላይ ለቁት ይችላሉ። ዛሬ እንደዚህ አዲስ ነገር ተፈጥሮ ከሆነ ምናልባት የዛሬውን ሊሆን ይችላል የሚያሳዩን አይነት ነገር ብዬ አስቤ ነበረ። ግን ያው የትላንቱ ነው የለቀቁት ማለት ነው ውዶቼ። ለማንኛውም ያው ሼር አድርጉላት ሀይሚዬ ወደ 300K ትግባ ማለት ነው። ቻናሏንም ቪዲዮውንም ሼር አድርጉላት ማለት ነው ውዶቼ። ከዛ በመቀጠል እንግዲህ ሀይሚዬ መግቢያ ላይ ብዙ ነገሮችን ተናግራ ነበረ። ሰርፕራይዝ ላድርገው ዛሬ ራት ሰርቼ ምናምን ምግብ ሰርቼ ላብላው ዛሬ እንደዚህ አድርጌ አላቅም ቆየሁኝ፣ ለየብቻ እየበላ ነው ምንተኛው አይነት ነገር ብላ ነበር ሀይሚዬ ማለት ነው። እና እኔም በቃ ለራሴ በልቼ ወደ ክላሴ ነው የሚሄደው አይነት ነገር ብላ ነበረ። ስለ ዱባዩም እንግዲህ አንዳንድ ነገሮችን ብላለኝ። እንደማትሄድ አስረግጣ ተናግራለች። ወስኛለሁ አይነት ነገር በቃ እኔ ውስጤ ላይ ያለው ነገር አልጠፋልኝም፣ አልሻረም። በቃ ያለፈው ነገሮች ምናምን ውስጤ ላይ ብዙ ጥያቄ የፈጠረብኝ ነገሮች አሉ ምናምን ነው የምትለውና ሀይሚዬ እንግዲህ ዛሬ ላይ ምን በትላንትናው ሌሊት ላይ ምን እንደተፈጠረ አላቅም። ግን ያው ብዙ አታስቡ ውዶቼ። ምናልባትም አጋጣሚውን ተጠቅመው እኛን ለማወዛገብ ያደረጉት ነገር ሊሆን ይችላል። ነገ ደግሞ ኢንሻአላህ የዛሬውን እናያለን ብዬ አስባለሁኝ። ዛሬ ቪዲዮ ሰርተዋል ብዬ አስባለሁኝ እና የዛሬውን ነገ እናያለን ማለት ነውና ምንም አታስቡ፣ አትጨነቁ። ፈጣሪ ያለው ነው እንግዲህ ሁሉም ነገር የሚሆነው አይደለ? በእኛ ጭንቀት እኮ ምንም የሚሆን ነገር የለም ውዶቼና ያው ሰው መውደድ በጣም ከባድ ነው፣ በጣም ከባድ ነው፣ የምሬ ነው። እና ሰውን በዚህ ልክ መውደድ በጣም እኔ አሁን ካፕሎችን ምናምን እንደዚህ ሌሎችን አልቀርብም አላይም። ሲጀመርም ሀይሚዬና ብሩኬን ብቻ ነው የምከታተለው ምናምን በቃ እነሱን ነው የወደድኩትም በቃ ማደንቀው ምናምን እነሱን ነው በቃ ማየው ማለት ነውና ሌሎቹን መቅረብ እፈራለሁ። ምክንያቱም በኋላ ላይ የሆነ ነገር ቢፈጠር ደግሞ እንደዚህ ችግር ነው፣ ሌላ ሙድ ውስጥ ነው የምትገቡት ምናምን ነገርና እንግዲህ ባለፈው ቲክቶከሮች ጃኒና አዶናይ በጣም ብዙ ህዝብ ነው የሚያያቸው አይደለ? ብዙ ተከታይ ነው ያላቸው፣ ብዙ ህዝብ ነው ያላቸው። በጣም ብዙ ሰው ይከተላቸዋል፣ ይወዳቸዋል። እና እነሱን እንኳን ማለት ነው ለማየት እየፈለኩኝ ምናምን ግን ያው የአዶናይ አንዳንዴ ምክሮቹ ምናምን ስለሚመቹ የሚሰራቸውን ስራዎች አሁን ላይ በጎ ስራዎች ምናምን ብዙ ጊዜ ስለሚሰራ እነሱን ላይክ አድርጌው ምናምን ወጣለሁ። ግን ዲቴል እንዲገብቼ ምናምን በደንብ አልከታተልም። ምክንያቱም እንደዚህ በደንብ የምትከታተሉ ከሆነ በደንብ የማይታያቸው ከሆነ በቃ ሁሌ መጡ ቀሩ እያላችሁ የምታዩ አይነት ከሆነ ሁሌ እንደዚህ በተደጋጋሚ ምናምን የሆነ ሱስ ነገር ነው የሚሆነው። በቃ ከዛ ተለምዷቸዋላችሁ እነዛ ሰዎች። የሆነ ነገር ኮሽታ በተፈጠረ ቁጥር ጭንቀት በጭንቀት እና እኔማ በሀይሚዬና በብሩኬ ስለተቀጣው ድጋሚ እነዚህ ልጆች ዝም ብዬ ከላይ ሾፍ አረጋለሁ እንጂ አላይም፣ በፍጹም አላይም ምናምን ብዬ ወሰንኩኝ ማለት ነው። እና ማንንም ዩቲዩበርም አላይም፣ ማንንም ቲክቶከርም እንዲህ በቃ ተመስጬ ምናምን የማየው ነገር የለኝም ከሀይሚዬና ከብሩኬ ውጭ ማለት ነው። በቃ ሀይሚዬና ብሩኬ ናቸው አሁን ላይ ሲመጡም እንደዚህ ምናምን በቃ ተመስጬ የማየው የምወደው ማደንቀው እነሱን ነው። በቃ እነሱን ነው ብቻ የማየው ማለት ነው። እና ሌሎቹ እንዲህ ዝም ብዬ ገረፍ ከላይ ምናምን ነገር ነው እንጂ በቃ አላይም። ምክንያቱም ይሄን ነገር ስለምፈራ ነው። በቃ የሆነ ነገር ኮሽታ በተፈጠረ ቁጥር እናንተ ራሳችንን ነው የምንጎዳው ውዶቼ። አሁን ላይ ብዙ ሰው አሁን በጃኒና በአዶናይ በጣም ብዙ ሰው እየተጎዳ ነው። የምሬን ነው። እኔ አያለሁኝ ቲክቶክ ላይ በቃ ፖስት ያደረጉ እንደሆነ እያልን ቻናላቸውን እየሄድን እየሮጥን እያየን ነው ምናምን ይላሉ። በቃ ብዙ እንትኖች ማለት ነው። ብዙ ልጆች ያለቅሳሉ ምናምን በቃ ላይክ እንደኛ በሉት ሀይሚዬና ብሩኬን እንደወደር ነው እንደዛ ሆነው በቃ ቲክቶክ ላይ አሁንም አዶናይ ምን ፖስቶ ይሆን አሁን ጃኒ በቃ አሁን ደግሞ ጃኒ ሁለቱም አካውንቷ ተዘግቷል፣ ጠፍታለች። በቃ ሁሉም ሙዱ ጥሩ አይደለም አሁን ላይ ያለበት ሁኔታ። በጣም ብዙ ህዝብ ነው የሚወዳቸው ምናምንና ከባድ ነው፣ ሰው መውደድ ከባድ ነው ልላችሁ ነው ውዶቼ። እና ዛሬ ታዲያ ሀይሚዬና ብሩኬ ፖስት ባደረጉት ነገር ሀይሚዬ እንደዛም ባቀራ ምናምን ስትል ከዛ ደግሞ ሜንሽን ያደረገችውን ቆይታ በኋላ ላይ አጠፋችሁ ምናምን ስትሉ እጄ ቼክ ሳረገው እውነትም አጥፍታለች ምናምን ነገርና
ምንድነው ምናምን ብዬ እንትን አልኩኝና አሁን ላይ ደግሞ ስቶሪ ላይ ብሩኬ ይሄን ብቻውን ወደ ላይ ሄዶ ምናምን እንትን የተነሳውን ፎቶግራፍና እንደዚህ እዛው ደረጃ ላይ ሆኖ እንትን ያለውን በኤፍሬም ታምሮ ሙዚቃ አድርጎ ፖስቶታል ማለት ነው። ላይክ እንደ ትዝታ አይነት ነገር ምናምን የለም ላይክ እንደዛ ነገር ማለት ነው። እና ፈጣሪ ሰላማቸውን ያብዛላቸው፣ በያሉበት አላህ ይጠብቃቸው። ውዶቼ እናንተም ወደ ራሳችሁ ተመልሳችሁ ጾማችሁን በአግባቡ ጾሙ፣ አትወናጀሉ። በቃ ማንም ምንም ይበል ከዚህ ቦታ ለመስጠት ነው። ጨረቃዎቻችንም እንግዲህ አላህ ይጠብቃቸው ነው የሚባለው። ያው ከዚህ ድራማ ይሄ ድራማ ሲጀመር ስላልተጠናቀቀ አንዳንድ ነገሮች ምናምን በመሀል የሆነ ነገር እንትን እንደሚል ምናምን የታወቀ ነው። ግን እንግዲህ መጨረሻቸውን ያሳምርላቸው። ይሄም ነገር ደግሞ ጥንቅቅ ብሎ ይቺ እዩ የተባለችም ልጅ ወደዛ ወልዳ ምናምን እውነት ከሆነ ማለት ነው፣ እውነት እርጉዝ ከሆነች ወልዳ ምናምን ዛሬ ደግሞ አይታችኋታል። በጣም እኔ እንትኑን ታብሌኑን ነው ያየሁት፣ ገብቼ ሁሉ አላየሁም። እንዲህ በቃ በጣም ገፍቷል ምናምን። አሁን በ3 ቀን በ4 ቀን ውስጥ መወልድ ነው የሚመስለው እና መታ ነበረ ማለት ነው። እና ሁሉ ነገር ተጠናቆ አይ ሆፕ በጥሩ ነገር እንደሚመጡ ተስፋ አድርጋለሁ። ሁሌም ደስተኛ እየሆኑ ሁሌም በቃ ያ ሪል ፈገግታቸው ሪል ሳቃቸው ምናምን ማለት ነው። እና የትላንትናዋ ልጅ እንግዲህ የስራሽን ይስጥሽ፣ እንደዛ አድርገሽ ኮምተሽ ይሄው ሌላ ሙድ ውስጥ ገባን እኛም እነሱም። እና ያው ኮሜንታተሮች ናቸው፣ የስራችሁን ይስጣችሁ። ምን እሷ ብቻ በሁለቱም ሳይድ ያላችሁ የስራችሁን ይስጣችሁ ነው የምላችሁ። ሌላ ምን ይባላል ውዶቼ። ና ዛሬ ሀይሚዬ በተናገረችው ነገር እንግዲህ ያው እኔ እንደገባኝ ይሄ ድራማ ስላላለቀ ድራማውን ለማስኬጃ ምናምን ነገር ነው አሁንም እየተናገረች ያለችበት መንገድ እንጂ በፍጹም እንደ ሪል ከወሰድ ነው የማያስኬድ ነገር ነው ውዶቼ። ምክንያቱም አሁን እስኪ እናንተ በራሳችሁ ቦታ ሆናችሁ አስቡት። የሆነ ባላችሁ ጋር ወይም ፍቅረኛችሁ ጋር ተጣላችሁ እንበል አይደለ? ስለዚህ ነገሩ እንዲስተካከል ወይም ከሱ ጋር አብራችሁ መቀጠል ከፈለጋችሁ ነገሩ እንዲስተካከል ከፈለጋችሁ ቁጭ ብላችሁ ችግራችሁን ተነጋግራችሁ መፍታት ነው ያለባችሁ አይደለ? ወይም ደግሞ ከሱ ጋር መቀጠል ካልፈለጋችሁ ደግሞ ሙሉ ለሙሉ ከህይወት ወጥታችሁ የራሳችሁን ህይወት ነው የምትኖሩት። አሁን እኮ ሀይሚዬ ችግሩ አልተፈታም። ኦልሬዲ ብዙ ጥያቄ ምናምን የፈጠረባት ነገሮች አሉ። ችግሩን አልፈቱም። ግን ከላይ ለመሳቅ ደስተኛ ለመሆን ምናምን መሞከር ነው። እሷም እንደምትለው እኛም እያየን ያለ ነው ማለት ነው። ብሩኬም ደግሞ ችግሮችን ተነጋግሮ ለመፍታት ዝግጁ ነው አሁን ባለበት ሁኔታ። ግን ደግሞ በቃ እሷን ደስተኛ ለማድረግ ሀሳቧን በቃ ወደ ዱባይ መታ ምናምን ሌላውን ችግሮችን ደግሞ ለብቻቸው ነው በደንብ አውርተው ምናምን እንዲፈቱ ነው ነገሮችን እያመቻቸ ያለው ማለት ነው። ግን ሀይሚዬ ደግሞ እዚህ ጋር እሱን ደስተኛ ለማድረግ እሱ እንዳይከፋው ምናምን አብራት ትስቃለች፣ ትጫወታለች ምናምን። ግን ደግሞ ውስጧ ላይ የሆነ በቃ ያልተፈታ ነገር አለ። ያ ያልተፈታውን ነገር ለምንድን ነው እስከዛሬ ድረስ ለመፍታት ያልሞከሩት ነው የኔ ጥያቄ። እንደ ሪል ካወሰር ነው እንደዛ ነው መሆን ያለበት። ስንት ቀናቸው አሁን አይደለ? ወደ ራሳቸው ከተመለሱ ማንም ሰው በህይወታቸው እየገባ አይደለም፣ ማንም ሰው እየበጠበጣቸው አይደለም እንደምናየው ማለት ነው በቪዲዮ። ና መፍታት ይችላሉ እስካሁን ድረስ ማለት ነው። ግን ደግሞ ሳይፈቱ እንዴት ነው? ሌላ ቁስል እኮ ነው ውዶቼ። ያን ነገር ችግራችሁን ካልፈታችሁ ወይ ያን ችግር ረስታችሁ ሁሉ ነገር ይቅር ብላችሁ ከሱ ጋር አብራችሁ መቀጠል ነው ያለባችሁ፣ ወይም ችግራችሁን ፈታችሁ መቀጠል ነው ያለባችሁ፣ ወይ ደግሞ ሙሉ ለሙሉ ነገሮችን እርግፍ አድርጋችሁ ትታችሁ ከህይወት ወጥታችሁ የራሳችሁን ህይወት ነው መኖር ያለባችሁ እንጂ የሆነ ሁለት ልባ የሆነ ነገር ውስጥ ቦታ ላይ ተቀምጣችሁ አንደኛ በእናንተ ላይ አሁን ካለፈው ትውስታ በበለጠ ደግሞ አሁን ሌላ ትውስታ ብሩኬ ሀይሚዬን ደስተኛ ለማድረግ በሚሞክርባቸው ሰዓቶች ብዙ ትዝታዎችን እየጣለ ብዙ ትውስታዎችን እየጣለ ትልልቅ ነገሮችን እንትን እያሳረፈ ነው የሚሄደው አይደለ? ውስጣችሁ ላይ የሆነ ያ የምትወዱት የምታፈቅሩት ወንድ እናንተን ደስተኛ ለማድረግ ሲጥር እናንተ ላይ ያልተፈታ ችግር ካለ ችግሩን ለመፍታት ነው እንጂ ቅድሚያ መሄድ ያለባችሁ ይሁን ብላችሁ ተቀብላችሁ በውስጣችሁ የሆነ ችግር ኑሮ ለሱ ብላችሁ ከላይ የምትስቁ ከሆነ አንደኛ ያን ሰውም እየጎዳችሁት ነው፣ ሁለተኛ እናንተም እየተጎዳችሁ ነው። ውስታ እየጣላችሁ ነው ራሳችሁ ላይ የሆነ በቃ ትዝታ ምናምን እየጣላችሁ ነው የምከዱት። ገባችሁ ወይ? ቁርጥ አድርጋችሁ ማውጣት ነው ከዛ ህይወት፣ ወይ ደግሞ ችግሮችን ያለፉትን ነገሮች በሙሉ ረስታችሁ ይቅር ብላችሁ አብራችሁ እንደ አዲስ ህይወት መቀጠል ነው ከሱ ጋር ያለባችሁ ማለት ነው። እና
እንደዛ ነው መሆን የነበረበት እንደ ሪል ከወሰድ ነው እንደ እውነተኛ ነገር ከወሰድ ነው ማለት ነው። ግን ይሄ ድራማ ስለሆነ ድራማውን ለመቀጠል ለማስኬድ ነው እንደዚህ እንትን የሚሉት ማለት ነው እነሱ እንጂ ምንም ነገር የተፈጠረ ነገር ኑሮ አይደለም። እኔ በማስበው እኔ በተረዳሁት ልክ ማለት ነው እንጂ በምን አይነት እኔ እንጃ አላቅም። በራሳችሁ ሁናችሁ አስቡት። እኔ በሆነስ ብላችሁ አስቡ ማለት ነው ውዶቼ። እና እኔ የታየኝ እንደዛ ነው። እኔ ራሴ እኔ ብሆን ያልተፈታ ችግሮች አሉኝ፣ ያልተመለሱ ጥያቄዎች አሉኝ። ስለዚህ መጀመሪያ እነዛን ነገሮች ነው መጠየቅ ያለብኝ፣ መፍታት ያለብኝ። ችግሮችን ከፈታው በኋላ ከሱ ጋር የምስማማበትን መንገድ እፈልጋለሁ። ከሱ መለየት የማልፈልግ አይነት ከሆነ በጣም የምወደው የማፈቅረው ልጅ ከሆነ እሱን ላለማጣት፣ እሱን ላለመለየት ቁጭ አድርጌ ችግሮቼን ተናግሬ ጥያቄን ጠይቄ የሚመለስልኝ ከሆነ በመልሱ ምስማማ ከሆነ አብሬ ቀጥላለሁ። እማልስማማና ብዙ ያልተዋጠልኝ ነገሮች አሁንም ብዙ ችግሮች ካሉና እሱን እማላምነው አይነት ከሆነ በቃ ከህይወቱ መውጣት ነው። ከህይወቱ ወጣለሁ፣ ለብቻዬ የራሴን ህይወት እኖራለሁ ማለት ነው። እንደዛ ነው የማደርገው እኔ ብሆን። ምክንያቱም መሀል ላይ ተቀምጬ ምንድነው የማደርገው? እሱንም ሌላ ህይወት እንዳይጀምር እያደረኩት ነው። እኔም ደስተኛ አይደለሁም። ከላይ ብቻ ነው ደስተኛ የምሆነው። ችግሮችም አልተፈቱም። መቼ ነው ችግሮቹ የሚፈቱት? እንዴት ነው የሚፈቱት? ቁጭ ብዬ ካላወራሁ፣ ቁጭ ብዬ ካልተነጋገርኩ እንዴት ነው ችግሮችን ሊፈቱ የሚችሉት? ዝም ብዬ ከላይ እየሳኩኝ መኖር አረ አይነፋም። እንደዚህ እኮ አይደረግም። እና ውዶቼ ይሄ ለድራማ ነው እንጂ እውነት ሆኖ አይደለም ውዶቼ። እንዴት ነው እስከዛሬ ድረስ እነዛ እኛ ላይ ጥያቄ የፈጠሩብን ነገሮች ነው። እርግጠኛ ነኝ ሀይሚዬም ላይ ጥያቄ የፈጠሩት ነገሮች እነሱ ናቸው። ስለዚህ እነሱን ደግሞ ቁጭ አድርጋ ማውራት ትችላለች፣ መነጋገር ትችላለች። ሀይሚዬ አሁን ላይ ብሩኬ ከማንም ሴት ጋር እንዲሆን አትፈልግም። በጣም ትወደዋለች፣ ታፈቅረዋለች። እያየን ነው አይደለ? ከዚህ በፊት ምን ማን አብሳላት መታሳለ እንዴት እንደሆነች አይተናል። በቃ ብሩኬን ማጣት እንደማትፈልግ አይነት ነገር ነው ያየ ነው ማለት ነው። ስለዚህ እሱ ነገር ሲሆን በቃ እርስ በርሳቸው መግባባት መቻል አለባቸው። ውስጣቸው ያለውን ነገር አጥርተው አጽድተው ማውራት፣ በግልጽ መነጋገር መቻል አለባቸው። በቃ እስካሁን ድረስ እንደዛ ማውራትና ነገሮችን መፍታት ይችላሉ። ግን ለምንድን ነው በቃ ነገሩ እንዲጉትት የሚያደርጉት? ለድራማው ድምቀት ነው እንጂ ሀይሚዬ እንደዚህ አይነት ባህሪ ኑሯት ወይም የይቅርታ ልብ ሳይኖራት ቀርቶ ምናምን አይደለም። እንደዛ ነው እኔ የምረዳው። ዛሬም እንደነገርኳችሁ የትላንቱን አጋጣሚ ተጠቅመው እኛን ለማወዛገብ ከሆነ መልካም ጥሩ ነው። ዋናው የነሱ ሰላም መሆን ነው። ካልሆነ ደግሞ አሁንም የሚፈታ ነገር ነው ይሄና ብቻ እኔ አላቅም እንዴት እንደሆነ። እኔ እንዴት ነው ውዶቼ እናንተ የምትረዱት? የምር እንደ እውነት እንደ ሪል ከተወሰደ ምንም የሚያስከድ ነገር አይደለም። ብቻ ሰላማችሁ ይብዛ ጨረቃዎቻችን። በቃ በያላችሁበት ሰላማችሁ ይብዛልን። የነገውን ነገ ያውቃል፣ እናየዋለን እንግዲህ እና ከዚህ በላይ መጨነቅ ማሰብ አያስፈልግም ውዶቼ እህቶቼ። ራሳችሁን ጠብቁ፣ ጾማችሁን በትክክል ጾሙ። በቃ ወንጀል ውስጥ አትግቡ። እነዛ ላይቭ ላይ ተቀምጠው ለሚለፈልፉትም ምንም ለሚሉትም በቃ ተዋቸው። እነዛንም ሌላ ነገር ለሚሉት ለተሳዳቢዎች ምናምን ቦታ አትስጡ። በቃ ከዚህ በኋላ ወደ ራሳችን ብንመለስ ባይነኝ ማለት ነው። እና እንዲህ በየቀኑ በየጊዜው ልባችንን ማቁሰል የለብንም። ደስታቸውን ፍቅራቸውን ያብዛልን ሀይሚዬና ብሩኬ። መቼም ቢሆን ደግሞ አይለያዩም ኢንሻአላህ። ሁሉም ነገር ሰላም ይሆናል፣ ከይር ይሆናል። አታስቡ፣ አትጨነቁ፣ አትሸበሩ ውዶቼ። እሺ ብሩኬ ሸርቶላታል የዛሬውን ቪዲዮ። ያው ግን ሊንኩን ያስቀመጠው እንጂ ምንም ነገር የተናገረው ነገር የለም፣ ያስቀመጠው ነገር የለም። ሊንኩን ብቻ ነው ያስቀመጠው። ብቻና እንግዲህ አላህ ሰላማችሁን ያብዛላቸው። ባይ ባይ።